ጌታዬ፣ ለወንድሜና ለራሴ ስል የተጠየቅኩትን ለመፈጸም ፈቃደኛ ነኝ። አካሌን በሚተለትል ጅራፍ ብገረፍና የሞት ቅጣት ቢፈጸምብኝም እንኳን የሚደርስብኝን ሁሉ እንደ ካህን መጎናጸፊያ በጸጋ ደርቤ ወደ ሞት ጎዳና አመራለሁ። አጥብቄ የምጠላውን ስህተት ካንተ ጋር በመተኛትና ራሴን ለእንዲህ አይነት አሳፋሪ ድርጊት መዳረጉ አንድ አይነት መሆናቸውን በማወቅ ነው። ኢዛቤል። ብድራት። ጥንት በጣሊያን ሀገር በቬና ከተማ አንድ ረጋ ያለ ሩህሩህና ደግ መስፍን ነግሶ ነበር። ይህ መስፍን በቬና ከተማ ተደንግገው የነበሩትን ጥብቅ ሕጎች የሚጥስ አጥፊ ሳይቀጣ በመቅረቱ ሕዝቡ ግዴለሽነትን አበዛ። ከሕጎቹም መሃል በተለይ አንዱን መስፍን በዘመነ መንግስቱ በተግባር ላይ በመዋሉ የሕጉን መደንገግ ሕዝቡ ከናካቴው መርሳት ደርሶ ነበር። ይህ ደግ መስፍን ከቸልተኝነቱ ብዛት የተነሳ በተግባር ያላዋለውና ሕዝቡም እስከ መርሳት ደርሶ የነበረው ሕግ ጋብቻን የሚመለከት ሲሆን ማንኛውም የቬና ወንደላጤ ሚስቱ ካልሆነች ወጣት ሴት ጋር ሲኖር ከተገኘ በሕጉ መሠረት ጥፋቱ ለሞት የሚያበቃው ነበር። እናም ይህ ጥብቅ ሕግ ከመስፍኑ ልዕልነት የተነሳ እስከ መርሳት በመድረሱ ጥፋተኛ ሆኖ የተገኘውም ግለሰብ ባለመቀጣቱ የተቀደሰው የጋብቻ ሥርዓትና ወግ ተናቀ፣ ተረሳ። በዚህም ሳቢያ በየዕለቱ የህብረተሰቡ ቅሬታ ይጎላ ጀመር። በተለይም ወላጆች ወጣት ሴት ልጆቻቸው በቬና ከተማ ወንደላጤዎች እየተታለሉ ከጉያቸው በመውጣት ካሳሳቷቸው ወንዶች ጋር በይፋ መኖራቸው ባያሌው አባሰው። መልካሙ የቬና መስፍንም በየጊዜው የሕዝቡን ብስጭትና ቁጣ በሚገባ ከተረዳ በኋላ ስሜቱ ክፉኛ በሐዘን ይነካል። ሆኖም ግን በራሱ ልዕልነት የመጣውን ችግር ራሱ ከመቅጽበት መለወጥ የግድ አስፈላጊ መሆኑን ስላመነበት ይህንን እንዝህላልነት ሊቆጣጠር ወሰነ። ሲወድና ሲያከብረው የነበረው ሕዝብ አምባገነን አድርጎ ስለቆጠረውም ሁኔታዎችን መለወጥ እንዳለበት አመነ። ስለሆነም ለጥቂት ጊዜ ራሱን ከግዛቱ በማግለል ስልጣኑንም ለሌላ አገረ ገዢ በመስጠት ሕጉን ሙሉ በሙሉ ተግባራዊ ለማድረግ ቆረጠ። ይህን ሲወስን የተጣሰው ሕግ እንደሚከበር፣ ሴቶችን በማታለል ሚስቶቻቸው የሚያደርጉ ሁሉ እንደሚቀጡ ሲያምን፣ እርሱ ራሱ ግን ጥብቅና ያልተለመደ ነገር በማስፈጸሙ ሕዝቡን ሊያስቆጣ እንደሚችል ገመተ። የመስፍኑን ሐሳብ የሚያስፈጽም ሰው ሲፈለግ አንድ በባህሪው እንደ መልአክ በአኗኗሩ ቁጥብና እጅግ የተከበረ ጌታ አንጀሎ የተባለ ግለሰብ ኃላፊነቱን ተረክቦ ሕጉንም ተግባራዊ ለማድረግ ብቁ በመሆኑ በመስፍኑ ይመረጣል። መስፍኑም ሐሳቡን ኢስካላ ስለተባለው አማካሪው ያካፍለዋል። ኢስካላስም የመስፍኑን ሐሳብ በጥሞና ካዳመጠ በኋላ ጌታዬ ሆይ፣ አልተሳሳትክም። ይህንን ኃላፊነት ለመሸከምና ሕጉንም ተግባራዊ ለማድረግ በቬና ከተማ ሰው ቢፈለግ ከጌታ አንጀሎ ጋር የሚተካከል ባለመኖሩ ስለዚህ ክብርና ሞገስ ብቁ ለመሆኑ ቅንጣት ያህል ጥርጥር የለኝም በማለት የመስፍኑን ምርጫ ትክክለኝነት ያረጋግጥለታል። ስምምነት ላይ ሲደርሱ መስፍኑ ወደ ፖላንድ ለጉብኝት እንደሚጓዝ አስመስሎ ከቬና ከተማ ይወጣል። ጌታ አንጀሎም የመስፍኑን ምክትል በመሆን ኃላፊነቱን ተረክቦ ሥራውን ይጀምራል። የመስፍኑ የፖላንድ ጉዞ ግን የማስመሰል በመሆኑ ወዲያውኑ በስውር ወደ ቬና ከተማ ይመለሳል። ለሃይማኖት ያደረገ መነኩሴ በመምሰል ያ በባህሪው እንደ መልአክ ይቆጥረው የነበረው ጌታ አንጀሎ የሚያደርገውን በስውር ለመከታተል ወሰነ። አጋጣሚ ሆኖ ልክ ጌታ አንጀሎ ስልጣኑን ተረክቦ ሥራውን እንደጀመረ አንድ ክላውዲዮ የተባለ የቬና ከተማ ነዋሪ አንዷን ወጣት ሴት ከወላጆቿ አታሎ አብሯት መኖር ይጀምራል። በዚህ ሕገወጥ ድርጊትም በአዲሱ ሀገረ ገዢ በጌታ አንጀሎ ትእዛዝ ተይዞ ይታሰራል። ከዚህ ቀደም በተደነገገውና በእንዝህላልነት ሳይከበር በኖረው ሕግ መሠረት ክላውዲዮ አንገቱ ተቀልቶ እንዲሞት ጌታ አንጀሎ ይፈርድበታል። ለወጣቱ ክላውዲዮ ይቅርታ እንዲደረግለት የአያሌ ሰዎች ፍላጎት በመሆኑ መልካሙ አዛውንት ጌታ እስኪላስ ራሱ በአማላጅነት ጉዳዩ ውስጥ ይገባል። ጌታ አንጀሎ ዘንድ በመቅረብ
ጌታዬ ሆይ ይህ ዛሬ ሕይወቱን ለማዳን አማላጅ ሆኜ የመጣሁለት ወጣት እጅግ የተከበሩ የአዛውንት ልጅ ነው። ለእኒያ አዛውንት አባቱ ብዬ ስማጠንህ ሕጉን በመተላለፉም ለወጣቱ ይቅርታ እንድታደርግለት በአክብሮት እለምንሃለሁ በማለት አዛውንቱ እስኪላስ በትህትና ይጠይቃል። ጌታ አንጀሎም የአዛውንቱን ልመና ካዳመጠ በኋላ ወዳጄ ሆይ ሕግን ለወፎች ማስበርገጊያ በአዝርት መሃል እንደሚቆም ቅርጽ መሰል ማስፈራሪያ ማድረግ የለብንም። እንዲያውም የሕግ ጥቅም ታውቆ ጉዳት እንደማያደርስ ሲረዱት ለሁሉም መጠለያቸው እንጂ መሰቃያቸው መሆን የለበትም። ስለሆነም ጥፋተኛ ወጣት በሞት መቀጣት አለበት በማለት አንጀሎ አማላጅነት የመጣውን አዛውንት እስኪላስን መለሰው። በዚያኑ ሰዓት ሉሲዮ የተባለው ወጣቱ የክላውዲዮ የልብ ወዳጅ እስር ቤት ድረስ በመሄድ ጓደኛውን ይጠይቀዋል። ክላውዲዮም ወዳጁን እንዳገኘ ወዳጄ ሉሲዬ እባክህ ተለመነኝ፣ አንድ ነገር እንድታደርግልኝ ማጠናሃለሁ። እህቴ ኢዛቤል ዛሬ ቅድስት ክሌር ገዳም ለመግባት አስባ ነበርና ፈጥነህ እርሷ ዘንድ ሂድልኝ። ያንዣበበብኝን የሞት ደመና ዘርዝራ አስረዳት። ጌታ አንጀሎ ዘንድ እንድትሄድም ለምናት። የእርሷ ወደ ጌታ አንጀሎ ዘንድ መሄድ ለእኔ ትልቅ ተስፋ ጭላንጭል ነው። ችግሬን ባላት ታላቅ የንግግር ጥበብ አስረድታ ልታግባባው እንደምትችል አምናለሁ። በዚህ ላይ ወጣት ሴቶች መከራና ሲቃይ ሲደርስባቸው ቃላት ሳይተነፍሱ የሚያሳዩት ሐዘኔታ የወንዶችን ልብ እንደሚያራራ ይታወቃል እና አሁኑኑ እህቴ ኢዛቤል ዘንድ ብረርልኝ ባክህ አለው። ክላውዲዮ እንደገለጸው እህቱ ኢዛቤል የምንኩስና ትምህርት ለመቅሰም የዚያኑ ዕለት ቅድስት ክሌር ገዳም ገብታ ነበር። የምንኩስና ተማሪ ሆና የሙከራ ጊዜዋን ካሳለፈች በኋላ አንዲት መነኩሲት ልትከተለው የሚገባትን የገዳም ውስጥ ሕግጋት ለማወቅና ብቃቷም ሲረጋገጥ አይነ ርግብ ልትቀበል በዝግጅት ላይ ነበረች። በዚህን ጊዜ የሉሲዮ የጥሪ ድምፅ ከገዳሙ ውጭ ይሰማል። ሉሲዮ ወደዚያ የሃይማኖት ቅጽር ግቢ ተፈቅዶለት እንደገባ ሰላም በዚህ ስፍራ ይሁን አለ ድምፁን አጉልቶ። ማን ነው የሚናገረው? በሩን ስትከፍትለት ኢዛቤል ጠየቀች። የአንድ ሰውዬ ድምፅ ነው ብላ አንዷ መነኩሲት መለሰችላትና ቀጥላም የሰውየውን ሁኔታ ከገመገመች በኋላ አንቺ ጨዋነት የተላበሽ ኢዛቤል ሆይ ወደዚያ ሰውዬ ዘንድ ሂጂና በሩን ከፍተሽ ማን እንደሆነና ምን እንደሚፈልግ ለማጣራት ሞክሪ። አንቺ ሰውየውን ማናገር ትችያለሽ፣ እኔ ግን ጨርሶ አልችልም። ገና አይነ ርግብ አልተቀበልሽም። አይነ ርግብ ከተቀበልሽ በኋላ ግን ከወንዶች ጋር መነጋገር የለብሽም። ምትነጋገሪ እንኳን ቢሆን የገዳሙ ሹማምንት ሹሙ ባሉበት ብቻ ነው። ያኔ ስትነጋገሪ ፊትሽን ማሳየት መግለጥ ክልክል ሲሆን ፊትሽን የምታሳይ ከሆነ ደግሞ አንዲት ቃል እንኳን መተንፈስ የለብሽም በማለት የገዳሙን ወግ ለኢዛቤል ገለጸችላት። ኢዛቤልም በነገሩ ተደንቃ ለመሆኑ እናንተ የዚህ ገዳም መነኮሳት ከዚህ ሌላ መብት የላችሁ ማለት ነው? እኔ የተሰጡት መብቶች በቂ አይመስሉሽም? ኧረ በቂ ናቸው። እኔ እንኳን ተጨማሪ መብቶች ፈልጌ ሳይሆን ይልቁንም በተጨማሪ በቅድስት ክሌር አማኝ የሆኑ መነኮሳት ላይ ይበልጥ ጥብቅ ቁጥጥር ቢደረግባቸው ይሻላል ማለት ያህል ነው አለች ኢዛቤል አጠያየቋ ሌላ ትርጉም እንዳይሰጠው በመጠንቀቅ። የሉሲዮን የጥሪ ድምፅ ደግሞ የሰማችው መነኩሲቷ ኧረ ይሄ ሰው እንደገና ይጣራል፣ እባክሽን አንቺ ሄደሽ እንድታነጋግሪው እለምንሻለሁ አለቻት። ኢዛቤል ወደ በሩ አመራች። በድምፅ ለሰማችውና ለከበረ ሰላምታውም ሰላምና ደህንነት ላንተ ይሁን፣ ለመሆኑ ማነህ አንተ ከበር ውጭ የምትጣራው በማለት አጸፋውን መለሰች። ሉሲዮም ድምፁን ከፍ አድርጎ ክብርት ድንግል ሆይ ውዳሴ ላንቺ ይገባል። የጉንጮችሽ እምቡጥ ጽጌረዳዎች ማንነትሽን አጉልተው ለመግለጽ አያንሱምና እባክሽን ለገዳሙ አዲስ ነገር ሐዘን ቅስሙን ለሰበረው ወንድሟ ለክላውዲዮ በጎ ሐሳብ የሆነችውን ኢዛቤልን ወዲህ ጠርተሽ ልታገናኝን ትችያለሽን? ሲል ለስለስ ባለ ድምፅ ተማጸናት። ለመሆኑ ወንድሜ በምን ሰበብ ቅስሙ በሐዘን ሊሰበር ቻለ? እስቲ ልጠይቅህ፣ አንተም ንገረኝ። እኔ ራሴ እኮ ኢዛቤል ነኝ፣ የክላውዲዮ እህት አለች ትንፋሿ ቁርጥ ቁርጥ እያለ። አንቺ መልካምና ጨዋ እመቤት፣ እንግዲያውስ ወንድምሽ በእኔ በኩል የከበረ ሰላምታውን አቅርቦልሻል። ሆኖም ግን ወንድምሽ ታስሯል አለ በተሰበረ ድምፅ። እነሆ እኔ ቅስሜ በሐዘን ተሰበረ።
እንዲያው በምን ምክንያት ይሆን ወንድሜ የታሰረው ስትል በጉጉት ጠየቀችው። ወንድሟ ክላውዲዮ ለእስር ያበቃው አንዲት ወጣት እመቤት አባብሎ በሕገወጥ ከእርሱ ጋር እንድትኖር በማድረጉ እንደሆነ ሊሲዮ ለኢዛቤል ይገልጽላታል። አወይ ወንድሜን፣ ይህቺ ከእርሷ ጋር ያለችው የእኔ አክስት ጁልየት እንዳትሆን ብቻ አለችና በጥርጣሬ ተዋጠች። ጁልየትና ኢዛቤል የሥጋ ዝምድና ባይኖራቸውም አብሮ አደግና የረዥም ጊዜ ትምህርት ቤት ባልንጀሮች በመሆናቸው ያንን ለማስታወስ ሲሉ አክስቴ እየተባባሉ ይጠራራሉ። ጁልየት ክላውዲዮን ከልብ እንደምታፈቅር ኢዛቤል ታውቅ ነበርና ለእርሱ ባላት ጽኑ ፍቅር ተገዳ የቬናን ከተማ ሕግ ጥሳ ወንድሟ መከራ እንደወደቀበት ልትገነዘብ ቻለች። ሉሲዮም የኢዛቤልን ግምት ትክክለኝነት ከተረዳ በኋላ አዎ ልክ ነሽ፣ እርሷ ራሷ ናት አለ በግራሙት። ታዲያ ለምንድነው ወንድሜ ጁልየትን በሕግ የማያገባት በማለት ጠየቀች። ክላውዲዮ ጁልየትን ቢያገባ ለደስታው ወሰን እንደሌለው የታወቀ ቢሆንም ነገር ግን አዲሱ የቬና አስተዳዳሪ ጌታንጀሎ ተደንግጎ የነበረውን ሕግ በመጣሱ የሞት ፍርድ እንደበየነበት ነገራት። ሊሲዮ በማስተዛዘን ይነግራታል። እመቤቴ ሆይ ከእንግዲህ በምህረት አምጪው ጸሎትሽ የጌታንጀሎን ልብ ካላራራሽለት የወንድምሽ ሕይወት አደጋ ላይ ትወድቃለች። የእኔም ተግባር በአንቺ በምስኪኑ ወንድምሽ መሃል ያለውን ጉዳይ የሚመለከት ብቻ ይሆናል እንጂ ሌላ አቅም የለኝም አላት በቅሬታ። እንዴ እኔ ደካማ ፍጡር ነኝ። ምን ኃይል አለኝና ነው ለወንድሜ መልካም መሰራለት? የአንጀሎን ልብ ለማራራትና ለወንድሜ እንዲያዝን ለማድረግ ችሎታ የለኝም አለች ኢዛቤል በጥርጣሬ ድምፅ። ስሚኝ እመቤቴ፣ አጉል ጥርጣሬ ጎጃችን ነው። በራሳችን ሳንተማመን ቀርተን ሙከራ ለማድረግ ተስኖንና ፈርተን አያሌ መልካም ነገሮች እጃችን ሳይገቡ ቀርተዋል። ይልቁንስ ፈጥነሽ ወደ ጌታንጀሎ ዘንድ ሂጂ። እንዳንቺ አይነት ውብ ወይዛዘር ተንበርክከው ሲማጸኑትና በእንባ ጎርፍ ሲታጠቡ ወንዶችም ልባቸው ራርቶ እንደ መላእክት የምህረት በረከት እንደሚያወርዱ ይታወቃል አለ ሊሲዮ። እስቲ እንግዲህ ማድረግ የምችለውን ላስብበት። በቅድሚያ ግን ለእመምኔቷ ስለ ጉዳዩ ላስረዳቸውና ከዚህም ወደ ጌታንጀሎ ዘንድ እሄዳለሁ። ለወንድሜ ሰላምታዬን አቀርብልኝ። ዛሬ ማታ በምን ደረጃ እንደደረስኩኝ መልእክት ልክለታለሁ አለችና ወደ ገዳሙ ውስጥ ገባች። ሊሲዮም በሄደበት ሁኔታ ተመለሰ። በወንድሟ ላይ ያንዣበበው የሞት ደመና መንፈሷን እረፍት ስለነሳው ኢዛቤል ጊዜ ሳታባክን ፈጥና ወደ ቤተ መንግሥት ገሰገሰች። እንደደረሰችም በጉልበቷ ከተንበረከከች በኋላ ጌታዬ ሆይ፣ እኔ ሐዘን ቅስሜን የሰበረው አቤቱታ አቅራቢ ነኝ። ክቡርነትህ ቃሌን ለመስማት ፈቃደኛ ከሆንክ እነሆ የደረሰብኝን ለመግለጽ ተንበርክኬ እለምንሃለሁ አለች በማስተዛዘን። ጌታንጀሎም የኢዛቤልን ሁኔታ ከተመለከተ በኋላ ለመሆኑ ምንድነው አቤቱታሽ በማለት ጠየቃት። ኢዛቤልም እንድትናገር በተጠየቀችው መሰረት አንጀት በሚበሉ ቃላት የወንድሟን ጉዳይ ለአንጀሎ አሰማች። ጌታንጀሎ ግን በንግግሯ ይህንን ያህል አልተነካም። እንዲያውም ምንም አይነት መፍትሄ እንደማይሰጥ ቃላቱ አክርሮ ልቡን አደርድሮ የማይቻል መሆኑን ገለጸላት። አንቺ ጉብል፣ ለወንድምሽ ጉዳይ ምንም አይነት መፍትሄ ማግኘት አይቻልም። ወንድምሽ በሕጉ መሰረት ተፈርዶበታል፣ እናም መሞት አለበት አለና ጌታንጀሎ ከቃሉ ፍንክች እንደማይል እቅጩን ነገራት። ኢዛቤልም ይህንን ስትሰማ ቀልቧ ተገፈፈ። ምንም እንኳን ሕጉ ትክክል ቢሆንም ቅጣቱ ግን መራራ ነው አለችና ከእንግዲህ ግን ወንድም ነበረ ይልበል እንጂ ሌላ ምን ማለት እችላለሁ? ፈጣሪ ግን ክብርነቱን ከመከራ ይጠብቆ አለችና ተሰናብታ ልትወጣ ስትል ውጤቱን ከበር ቆሞ ይጠባበቅ የነበረው ሊሲዮ ቀረብ አላትና ኢዛቤል፣ እንደ ደካማ ፍጡር ተስፋ አትቁረጭ። አሁኑኑ ወደ ጌታንጀሎ ተመለሽና ተንበርክከሽ ለምኚው። ካባውንም ይዘሽ እንዲማለድሽ ወትውጪው። በጣም ለስለስ ብለሽ ነበር ያነጋገርሽው። ልቡን ልታራሪውና ቃልም እንዲገባልሽ ከፈለግሽ በተለመደ የትህትና አነጋገርሽ ሳይሆን በሐዘን ተውጠሽ በእንባ ታጥበሽ ካልሆነ ሙከራሽ ሁሉ ከንቱ ይሆናል አለ ሊሲዮ መንፈሷን በሚያጠናክር መልኩ። ኢዛቤል ወደ ጌታንጀሎ ተመለሰችና ዳግም በጉልበቷ ተንበርክካ ለወንድሟ ምህረት ትለምን ጀመር። ጌታንጀሎ ግን ከበፊት አቋሙ ፍንክች ሊል አልፈለገም። እመቤት፣ ወንድምሽ እንደሆነ አንዴ ተፈርዶበታል። ያለቀ የደቀቀ ጉዳይ ነው አለ ፈርጠም ብሎ። ያለቀ የደቀቀ ነገር ነው አለችና በከፍተኛ ድምፅ
እንዴት ጌታዬ? ሊሆን አይችልም አለች ተስፋ ለመቁረጥ እየዳዳት። እንደገና መንፈሷን አጠነከረችና ሊሲዮ በመከራት መሰረት የጌታንጀሎን ልብ ልታራራ ተነሳሳች። እኔ ምስኪኗ ፍጡር እንኳን ቃሌን እንደ ሁኔታው ለውጣለሁ። እመነኝ ጌታዬ፣ ለእንዳንተ አይነቱ ታላላቅ ሰዎች ምንም አይነት ታላቅ ክብርና ማዕረግ፣ የንጉሥ ዘውድ፣ የሀገር ገዢ ሰይፍ፣ የዳኛ ካባ፣ የአዛዥ በትረ መኮንን እንኳን ቢሆን የምህረትን በረከት ያህል ግርማ ሞገስ የሚያላብሳቸው አንዳችም ተወዳዳሪ ጸጋ እንደሌለ ሙን ነው አለች ኢዛቤል በሚያስተዛዝን ድምፅ። ጌታንጀሎ ግን አሁንም ልቡ ሊራራላት አልቻለም። እባክሽን ከፊቴ ገለል በይ አለ ተኮሳትሮ። ኢዛቤል ግን ልመናዋን ቀጠለች። አሁንም አንደበቷን አለስልሳ ጌታዬ ሆይ እስቲ ጉዳዩን በጥሞና ተመልከተው። ወንድሜ አንተን ቢሆን ወይም አንተ እርሱን ብትሆን እመነኝ አንተም ልክ እንደርሱ ትሳሳት ነበር። ሆኖም ወንድሜ እንዳንተ ግትር አይሆንም ነበር። ምን ነው እግዚአብሔር በፈቀደና ለኔ ያንተን ስልጣን ሰጥቶት አንተ ኢዛቤልን በሆንክ ያኔ የሚሆነውን በግልጽ ይታይ ነበር። ያኔ ዳኛ መሆንና እስረኛ መሆን ምን እንደሚመስል እነግርህ ነበር አለችና የልቧን በመናገሯ ስሜቷ ተነክቶ ጌታንጀሎም የኢዛቤልን ስሜት ኮርኳሪ ንግግር ካዳመጣት በኋላ እመቤት ሆይ የሆነውን በጸጋ መቀበል አለብሽ። ሕጉ እንጂ እኔ አይደለሁም በወንድምሽ ላይ ፈረድኩት። የሥጋ ዘመዴ ወንድሜ ወይም ልጄ ቢሆን ያው ሕጉ ተፈጻሚ ይሆንበታል እና በፍርዱ መሰረት ነገ መሞት አለበት አለና ከቃሉ ፍንክች እንደማይል አረጋገጠላት። ኢዛቤልም የልቧ ትርታ ጨመረ። ከተንበረከከችበት አፈፍ ብላ ተነሳችና ነገ መሞት አለበት? ይሄማ ችኩልነት ያዘለ ፍርድ ነው። እባክህን ሕይወቱን አድነው። የምህረትን ጸጋ በጉጉት ይጠባበቃል። ወንድሜ ሊሞት የተዘጋጀ ፍጡር አይደለም። ለእኛ ላፈር ሰዎች የምናርዳቸውን ዶሮዎች እንኳን ጊዜና ወቅት ጠብቀን እንደሆነ ሲታወቅ ሰብአዊ ፍጡር ለመንግሥተ ሰማያት እንዲዘጋጅ ጊዜ መስጠት የሚያሻ ይመስለኛል። መልካሙ ጌታዬ ሆይ እስቲ ጉዳዩን በጥሞና መርምረው። ወንድሜ የፈጸመውን ወንጀል ብዙዎች ፈጽመውታል። ነገር ግን አንዳቸውም ቢሆኑ በሞት አልተቀጡም። ምን ነው በእርሱ ብቻ? እንዲያውም ጌታዬ ሆይ አንተ በዚህ ወንጀል ላይ የመጀመሪያው ፍርድ ሰጪ ስትሆን፣ ወንድሜ ደግሞ የመጀመሪያው የመከራ ገፈት ቀማሽ ነው። እስቲ ራስን ጠይቀው፣ የልብህን በር አንኳኳው። የወንድሜን አይነት ጥፋት መፈጸሙን ያውቅ እንደሆነ የገዛ ልቦና መለሶ የሚያነጋግርህ ከሆነ ብቻ ነው በወንድሜ ሕይወት ላይ ያንዣበበው የሞት ጥላ ሊገፈፍ የሚችለው። ከዚህ አኳያ ጉዳዩ እንደሚታይለት ተስፋ አለኝ አለችና ኢዛቤል ተነፈሰች። ከመጀመሪያዎቹ ይልቅ የመጨረሻዎቹ የኢዛቤል አነጋገር የጌታንጀሎን ስሜት በእጅጉ ነካው። ውበቷም ታክሎበት የጥፋተኝነት ስሜት ልቡን ሰቅዞ ያዘው። እርሱም እንደገና ጥፋተኛው ክላውዲዮ ሕጋዊ ባልሆነ መንገድ ድንገት ኢዛቤልን ማፍቀሩ ተሰምቶ ይጨነቅ ይጠበብ ጀመር። አእምሮ ውስጥ የተፈጠረው ጭንቀት ፊቱን አዙሮ እንዲሄድ አስገደደው። ኢዛቤልም ድምጿን ከፍ አድርጋ እንዲመለስ ጠራችው። ጌታዬ አይዞህ፣ ረጋ ብለህ ተመለስና አዳምጠኝ። ለአንተ ክብር ተገቢውን ገጸ በረከት እሰጥሃለሁ። ጠንከር ጠና በልና ተመለስ መልካሙ ጌታ። እንዴት ይሆናል አንቺ ለእኔ ገጸ በረከት ልትሰጪኝ? በማለት ጉቦ ልትሰጠው ማሰቡ አንጀሎን በጣም አስደነቀው። አሁን ገጸ በረከት እሰጥሃለሁ። እምሰጥህን ገጸ በረከት እግዚአብሔር ራሱ ካንተ ጋር የሚካፈለው ይሆናል። ወርቅና ብር ወይም አንጸባራቂ የከበረ ድንጋይ እንቁ፣ ሀብታም ሆነ ድሃ እንደ ዋጋቸው ከፍ የሚያደርጋቸውን አይነት ሳይሆን የማለዳ ጀንበር ከመፈንጠቋ በፊት እግዚአብሔር ዘንድ የሚደርስ እውነተኛ ጸሎት ነው የኔ ገጸ በረከት። እውነተኛውም ጸሎት የሚመነጨው በንጽህና ከተጠበቀ፣ መንፈሱ በጾም ከደከመ፣ ዓለማዊን ነገር ንቀው አእምሯቸውን ለንጽህና በዋሉ እመቤቶች የሚጸለይ ነው የኔ ገጸ በረከት አለች ኢዛቤል በመንፈስ ጽናቷ ተኩራርታ። መልካም እንግዲያውስ ነገ ማለዳ እንድትመጪ አለ ጌታንጀሎ ለስለስ ባለ ድምፅ። ኢዛቤል ለወንድሟ ሕይወት ማራዘሚያ ጥቂት ፋታ በማግኘቷ ጌታንጀሎም ደግሞ ሊያነጋግራት ፈቃዷ መሆኑን ከተረዳች በኋላ ልቧ የሐሴት ከበሮ ደልቆ ባገኘችው ተስፋም ተጽናናል። በመጨረሻም ጌታንጀሎን ከግትር አቋሙ አግባብታ ልትመልሰው እንደምትችል አሰበችና በሐሳቧ ረካች። ከጌታንጀሎ እልፍ ስትልም እግዚአብሔር ክብርነታቸውን ይጠብቃቸው፣ እግዚአብሔር ክብርነታቸውን ያጽናቸው አለች ለራሷ የድምጿ ጉላት ሳይታወቃት። ኢዛቤል የተናገረችውን ጌታንጀሎ ሰምቶ ኖሮ እርሱም በልቡ አሜን
ባንቺና ባንቺ ደግነት ድናለሁ አለና ነገር ግን በራሱ እኩይ ሐሳብ መንፈሱ ተረብሾ ለብቻው ይነጋገር ጀመር። ከቶ ይሄ ነገር ምን ይሆን? የምን ጉድ ነው? ደግሞ እርሷ ስትናገር ለማዳመጥ የፈለኩበት ምክንያት ምንድነው? አይኔን ከእርሷ ላይ ተከዬ በአድናቆት የተመለከትኳት ስለምን ይሆን? አፍቅራታለሁ ማለት ይሆን? እኔ እንጃ፣ ሊገባኝ አልቻለም። ምን አይነት የቀን ቅዠት ነው? እጅግ ብልጣብልጥ የሆነው የሰው ዘር ጠላት አንድን ቅዱስ ፍጡር በቅዱሳን ድርጊት አታሎ በመንጠቆ ቢያጠምድ እስከ ዛሬ ድረስ የትኛዋም ሔዋን ብትሆን መንፈሴን እንዲህ ቀስቅሰው አታውቅም። ይቺ ደግ አድራጊ ሴት ግን ልታሸንፈኝ በቃች። እስካሁን ድረስ ወንዶች በፍቅር ሲማረኩ፣ እኔ ግን ስቅባቸውና በአድራጎታቸውም እገረም ነበር አለና አንጀሎ ያልጠበቀው የሕይወት ፈተና ውስጥ ገብቶ በሐሳብ ይዋልል ጀመር። እስር ቤት ውስጥ እየተሰቃየ ሞቱን የሚጠባበቀው ከክላውዲዮ ይበልጥ ጌታ አንጀሎ በጸጸት እሳት ሲቃጠል አመሸ። በሌላ በኩል መልካሙ መስፍን በመነኩሴ አምሳል ወደ እስር ቤቱ ሄዶ ለክላውዲዮ የእግዚአብሔርን መንገድ በማስረዳት ንስሐ ገብቶ ሰላሙን እንዲያገኝ ሲያስተምረው አመሸ። ጌታ አንጀሎ ግን በፍርዱ ቢጠራጠርም የኢዛቤል ጉዳይ ከንክኖት ከራሱ ጋር ሲሟገት አንዴ ኢዛቤልን ከንጹሕ ዓላማዋና ክብሯ ለማዘናጋት በማሰቡ በሌላ ጊዜ ደግሞ ወጣቷን በተመለከተ ገና ባቀደው ወንጀል ሲጸጸት ሲሰቃይ ሌሊቱ ወለል ብሎ ነጋ። በመጨረሻ ግን እኩይ ሐሳቡ አይሎ ጸጸትና ስቃይን እርግፍ አድርጎተው ኢዛቤል በቅርቡ ቃል የገባችለትን ከፍተኛ ገጸ በረከት ተቀብሎ ሊፈታተናት ወሰነ። የውድ ወንድሟን ሕይወት ለማዳን ስትል ራሷንም በገጸ በረከትነት ለአንጀሎ አሳልፋ ከመስጠት እንደማታመነታም ተረዳ። በማግስቱ ኢዛቤል ወደ አንጀሎ ዘንድ ስትመጣ ብቻዋን እልፍኝ ገብታ እንድታነጋግረው ተፈቀደላት። ጁልየት ለክላውዲዮ ራሷ እንደሰጠችና ሕጉን እንደተላለፈች ሁሉ ኢዛቤል ለእርሱ ለአንጀሎ ክብረ ንጽሕናዋን የምትሰጥ ከሆነ የወንድሟን ሕይወት እንደሚያተርፍላት አፉን ሞልቶ ጠየቃት። ምክንያቱ ምን መሰለሽ ኢዛቤል፣ ከልብ ስለማፍቅርሽ ብቻ ነው አላት አንጀሎ። አዎ ወንድሜም ጁልየትን ከልቡ አፍቅሯታል። አንተ ግን ጥፋተኛ ነው መሞት አለበት ትለኛለህ አለችው። ጁልየት የአባቷን ቤት በምሽት ጥላ ከክላውዲዮ ዘንድ እንደሄደች አይነት አንቺም ማታ በስውር መንገድ እኔ ዘንድ የምትመጪ ከሆነ ወንድምሽ ክላውዲዮ በጭራሽ አይሞትም አለና በልቡ አምቆ ያቆየውን ይፋ አደረገላት። የአንጀሎ አነጋገር ኢዛቤልን እጅግ አስገረማት። ወንድሟን እንደ ጥፋተኛ አስቆጥሮ የሞት ቅጣት ያስፈረደበትን ያንን ሕገ ወጥ ድርጊት እርሷን መልሳ እንድትፈጽም በመገፋፋቱ ከልቧ አዘነች። ጌታዬ፣ ለወንድሜና ለራሴ ስል የተጠየቁትን ለመፈጸም ፈቃደኛ ነኝ። አካሌን በሚተለተል ጅራፍ ብገረፍና የሞት ቅጣት ቢፈረድብኝ እንኳን የሚደርስብኝን ስሜት ሁሉ እንደ ካህን መጎናጸፊያ በጸጋ ደርቤ ወደ ሞት ጎዳና አመራለሁ። አጥብቄ የምጠላውን ስህተት ካንተ ጋር በመተኛትና ራሴን ለእንዲህ አይነቱ አሳፋሪ ድርጊት መዳረጌ አንድ አይነት መሆናቸውን በማወቅ ነው ብላ የስሜቷን ኮስታራነት በልበ ሙሉነት ገለጸችለት። ጌታ አንጀሎም አጓጉል ጥያቄዎች ያቀረበላት ከልቡ ሳይሆን የእርሷን የመልካምነት ለመፈተን ፈልጎ እንደሆነ ያላትንም ተስፋ ጨምራ ተናገረች። ጌታ አንጀሎ ግን የእርሷን ጥሩነት ለመፈተን ሳይሆን ከልቡ እንደሆነ መለሰላት። እመቤት ሆይ እመኚኝ፣ አባባሌ ፍላጎቴን በደንብ የሚገልጽ ነው አላት ጌታ አንጀሎ። ኢዛቤል በአባባሉ እርር ትክን አለች። ፍላጎቱን በተግባር ለመፈጸም ጽኑ ዓላማ እንዳለውና እመኚኝ በማለቱም በወራዳ ተግባርና ፍላጎቱ ጨሰች። አሃ እመኑኝ ብሎ ብዙ ለመታመን መሞከር እጅግ የሚያሳዝን ድርጊት ነው፣ ያውም ጠንቀኛ ለሆነ ስውር ዓላማና ፍላጎት። መልካም ልብ አድርግ አንጀሎ፣ አንተነትህን ፈርመህ ስጠኝ። ካለበለዚያ ግን ምን አይነት ሰው እንደሆንክ ለአገር ምድሩ ለፋለሁ አለች በደም ፍላት። አይ ኢዛቤል፣ ሞኝ ነሽ ልበል? ከቶ ማን ያምንሻል? አየሽ፣ እኔ እንደሆንኩኝ ስሜ በማንም በምንም ያልጎደፈ፣ ሕይወቴ በምቾት የተከበበ፣ ሁሉ በእጄ ሁሉ በደጄ ሆንኩ፣ ቃሌ የአንቺን ንግግር የሚያከሽፍና ክስሽንም ዋጋ ቢስ የሚያደርግ ነው። ይልቁንስ ከኔ ጋር በመስማማት የወንድምሽን ሕይወት አትርፊ። አለበለዚያ ግን በፍርዱ መሰረት ነገ ጠዋት ይሞታል። አንቺን በተመለከተ የፈለገሽን መናገር ትችያለሽ። የእኔ ሐሰት የአንቺን እውነተኛ ታሪክ ሊደመስሰው እንደሚችል አውቃለሁ። ለማንኛውም መልሱን ለነገ ይዘሽ ቅረቢ አላትና ጌታ አንጀሎ ፊቱን አዞረ።
ኢዛቤልም ከጌታንጀሎ እልፍኝ እንደወጣች እግዚኦ እረ ለማና ቤት ይባላል ይህ ጉድ ብናገርስ ከቶ ማን ያምነኛል አለችና ለብቻዋ ወንድሟ ክላውዲዮ ወደ ታሰረበት ወደዚያ ቀፋፊ እስር ቤት አመራች። እስር ቤቱ እንደደረሰችም ወንድሟ መስፍን ከመሰለው መነኩሴ ቀደም ሲል ጁልየትን አነጋግሮ ኖሮ እኒህ ሁለት ስህተተኛ ፍቅረኞች ባደረሱት ጥፋት ተጸጽተው የገዛ ሕሊናቸው እንዲወቅሳቸው ነበር መነኩሴው ተራ በተራ የሚያነጋግራቸው። ቀድሞ ምስኪኗ ጁልየትም እንባዋን እያዘራች ከልብ ተጸጽታ ጥፋቷን ለመነኩሴው ተናዘዘች። ለተፈጠረው ችግርና ውርደት ላይ ለጣለው ጥያቄው መልስ በመስጠቷ ከክላውዲዮ ይበልጥ ልትወቀስ የሚገባት እርሷ ራሷ እንደሆነች ለመነኩሴው ነግራው ነበር። ሰላምና ምሕረት ለሁላችሁም ይሁን፣ መልካም ወዳጅነትን እመኝላችኋለሁ አለች ኢዛቤል ወንድሟ ክላውዲዮ ወደ ታሰረበት ክፍል ዘልቃ እንደገባች። ማነህ ግባ፣ ከመልካም ምኞትህ ጋር እንኳን ደህና መጣህ አለ መነኩሴ መስሎ ክላውዲዮን ያነጋግር የነበረው መስፍን። አሁን እዚህ የመጣሁበት ምክንያት ከክላውዲዮ ጋር አንድ ሁለት ቃላት ለመለዋወጥ ነው አለች ኢዛቤል በትህትና። መስፍኑም ሁለቱን ለብቻቸው ትቶ ከክፍሉ ወጣ። የእስር ቤቱን ሹም ጠርቶ ክላውዲዮና ኢዛቤል የሚነጋገሩትን ለመስማት ይችል ዘንድ አመቺ ቦታ እንዲያስቀምጠው በዝግታ ይነግረዋል። ክላውዲዮና እህቱ ኢዛቤል የናፍቆት ሰላምታ ከተለዋወጡ በኋላ እህቴ ወይ ለመሆኑ ምን መጽናኛ ተገኘ በማለት ክላውዲዮ በጉጉት ጠየቃት። እርሷም ምንም መጽናኛ እንዳልተገኘ እና ነገ የሞት ጽዋውን ለመጎንጨት መዘጋጀት ብቻ እንዳለበት ነገረችው። ምንም መፍትሄ አልተገኘም ነው የምትይኝ አለ ክላውዲዮ። ወንድሜ ሆይ መፍትሄማ አይጠፋም ነበር። አዎ መፍትሄ አለ። እንዲህ አይነቱ መፍትሄ ግን አንተ ሰብአዊ ክብርህን ለማስገፈፍና እርቃንህን ለመቅረት የምትስማማበት ከሆነ መፍትሄ ይኖራል። እስቲ ጉዳዩን ልወቀው አለ ክላውዲዮ በጉጉት። ክላውዲዮ ጉዳዩን ለመግለጽ እጅግ ያሳፍረኛል። የሰራ አካላቴ ይንቀጠቀጣል። በሕይወት ለመኖር የምትፈልግ ከሆነ 6 ወይም 7 የማይረቡ ክረምቶች በእድሜህ ላይ መጨመራቸው በአንተ ዘንድ ኑሮ ተብሎ ዋጋ የሚሰጣቸውና ከዘላለማዊ ክብርህ የምታስበልጣቸው ከሆነ መፍትሄ ይኖራል። ለመሆኑ ሞትን በጸጋ ለመጋፈጥ ድፍረቱ አለ? የሞት ወሬ እጅግ የሚያሰጋና የሚያስፈራም ነው። በእግራችን የምንጨፈልቃት የምንት ፍጡር ጥንዚዛ እንኳ ግዙፍ አካል ያለው ፍጥረት ሲሞት የሚሰማውን ያህል የሞት ነገር ይከነክናታል። ለምን እንዲህ ታስፈራሪኛለሽ ኢዛቤል? ታዲያ እንደ አበባ ከለሰለሰ ልብ እንደ ብረት የጠነከረ መፍትሄ ላወጣ የምትችል ይመስልሻል? መሞት ካለብኝ አስፈሪውን የሞት ጨለማ እንደ አንድ ሙሽራ አቅፈዋለሁ አላት በሻከረ ድምፅ። አሁን ገና ወንድሜ እውነቱን ተናገርክ። የአባቴ መቃብርም ድምፁን አጉልቶ ያሰማል። አዎ መሞት አለብህ። ይሄ መልአክ መሳይ አገረ ገዢ እንደ ፍላጎቱ ክብረ ንጽሕናዬን አሳልፌ ለመስጠት ብስማማ ምሕረት የሚያደርግልህ አይምሰልህ። ሕይወቴን ብቻ ቢሆን ኖሮ ለአንተ ለወንድሜ ስል አሳልፌ ለመስጠት ቅንጣት አላለቅማማም ነበር። ከልብ አመሰግናለሁ ኢዛቤል። ለማንኛውም ነገ ትሞታለህና ተዘጋጅ። ሞት እኮ አስፈሪ ነው። ተዋርዶ መኖር ደግሞ እጅግ አስከፊ ነው አለችው ግንባሯን ከስክሳ። የሞት መራራነት ሐሳብ ተገተልትሎ ሲመጣበት ያ ቀናው የክላውዲዮ መንፈስ በንዴት ጦፈ። ጥፋተኞች ብቻ በሞት ሰዓታቸው ጊዜ የሚያውቁት ተራ ሽብር የሰራ አካላቱን አራደውና ድምፁን አጉልቶ ውዷ እህቴ ሆይ እባክሽን በሕይወት ልኑርበት። አሁን የወንድምሽን ሕይወት ለማዳን ብለሽ የምትሰሪውን ኃጢአት ተፈጥሮ ደግሞ በስከዛሬው መልካም ምግባርሽ ትለውጠውና እንዲያውም ጸጋና ክብር ታጎናጽፍሻለች። አንተ እምነተ ቢስ ፈሪ፣ አንተ ክብረ ቢስ ምስኪን፣ እህትህን ውርደት ላይ ጥለህ አንተ ሕይወትን ለማቆየት ትሻለህ? እህት ለእንደዚህ አይነቱ ወራዳ ነገር ከማጎብደዷና ክብሯን ከማዋረዷ በፊት ከ20 ግንድ ጋር ለመላተም ዝግጁ የሚሆን 20 ጭንቅላት ያለህ ለመልካም ስምና ጽኑ ዓላማ ስትል ሕይወትህን አሳልፈ የምትሰጥ ይመስለኝ ነበር። አይደለም፣ እባክሽን አድምጪኝ አለ ክላውዲዮ። ድክመቱን ለመከላከልና የዚያች ደግ አድራጊ እህቱ ክብር ተዋርዶ ነገር ግን የራሱን ሕይወት ለማቆየት የፈለገው ክላውዲዮ ሐሳቡን ከመደምደሙ በፊት በመስፍኑ ወደ ክፍላቸው መግባት ንግግራቸው ተቋረጠ። መስፍኑም እንደገባ ክላውዲዮ፣ በአንተና በእህትህ መሃል የተለዋወጣችሁትን ቃላት ሁሉ ሰምቻለሁ። አንጀሎ ምግባረ ብልሹ በመሆን የእህትህን ክብር ለማጉደፍ ጨርሶ ፍላጎት የለው። ምናልባትም የእርሷን መልካም ሰውነት ለመፈተን ሲል የተናገረው ሊሆን ይችላል።
እህትህ እውነትና ውስጣዊ ክብር ስላላት በፍጹም ትህትና ደግነት አሻፈረኝ በማለቷ አንጀሎም እምቢቷን በጸጋና በደስታ ይቀበላል። እና ወዳጄ ክላውዲዮ ይቅርታ ያደርግልኛል ብለህ ተስፋ አይኑርህ። እንግዲህ የቀረውን ሰዓታት በጸሎት ካሳለፍክ በኋላ የሞት ቅጣትህን ለመቀበል ተዘጋጅ አለ መስፍኑ በቅሬታ። ክላውዲዮም በገዛ ድክመቱ ተጸጽቶ የንስሐ ጸሎት በልቡ ካደረሰ በኋላ እህቴን ይቅርታ እንድጠይቅ ይፈቀድልኝ። ከእንግዲህ ሕይወትን ኑሬ ለማጣጣም ስለማልሻ ሞቼ በገላገሉን እመርጣለሁ አለና ክላውዲዮ በጥፋቱ እጅግ አፍሮ አዝኖ ወደ ክፍሉ ገባ። መስፍኑ ከኢዛቤል ጋር ብቻ መሆኑን ካረጋገጠ በኋላ የእርሷን የበጎ አድራጎት ውሳኔ በትህትና ጠየቃት። ውብ አድርጎ የፈጠረሽ አምላክ ልበቅንም እንድትሆኛ አድርጎሻል አላት መስፍኑ ባድናቆት። ይገርማል። መልካሙ መስፍናችን ምን ያህሉ በአንጀሎ አስመሳይ ባህሪ ተሳቆ ኖሯል። እንዲያው ምናልባት መስፍኑ ወደ ስልጣኑ ቢመለስ በእውነት የአንጀሎን ያገዛዝ ብልሹነትና ምንነት በይፋ አናገረው ነበር አለች ኢዛቤል በቁጭት። በኢዛቤል ግምት ከመነኩሴው ጋር እንጂ ከራሱ ከመስፍኑ ጋር እንደምትወያይና የአንጀሎን እምነትና የአንጀሎን ምንነትና ያገዛዝ ብልሹነት ተናገረች እንጂ ዛቻ በተሞላበት አንደበት ለራሱ ለመስፍኑ መግለጿን ጨርሶ አታውቅም ነበር። መስፍኑም ቀና አመለካከቷን ከተረዳ በኋላ ግድ የለም ይሄ እንኳን ይህንን ያህል ችግር አያመጣም፣ ቢሆንም ጉዳዩን በተመለከተ አንጀሎ የአንቺን ክስ ጨርሶ አይቀበል። ስለሆነም እኔ አሁን መመክርሽን በጥሞና አድምጪ። እኔ እንደማምነው ደግ አድራጊ እመቤት ነሽ። ሆኖም ግን ክፉኛ በደል ተፈጽሞብሻል። አሁንም ከደግ አድራጊነት ምግባርሽ የምትጠቀሚው መልካም ሥራ በመከወን ብቻ ይመስለኛል እና በደግ አድራጎትሽ ላይ እንከን እንዳይኖር ወንድምሽን ከዚህ የፍርድ ቁጣ አድኙ። ዛሬ በስልጣን ላይ የሌለውን መስፍን ምናልባት በአጋጣሚ ቢመለስ በበጎ አድራጎትሽ እጅጉን እንደሚረካ አምናለሁ አለና በረጅሙ ተነፈሰ። ኢዛቤልም በበኩላ እርሱ የፈለገውን ምንም ነገር ለማድረግ ዝግጁ መሆኗን ገልጻ ሆኖም ግን የምታደርገውን ነገር በጽኑ የሕይወት አቋሟ ላይ ምንም አይነት ችግር የማያስከትልባት ከሆነ ዝግጅቷን ነገረችው። መልካም ምግባር ድፍረትን ያጎናጽፋልና ጨርሶ አትፍሪ አለና መስፍኑ ወንድሟ ባህር ውስጥ ሰጥሞ ስለሞተው ስለዚያ ታላቅ ወታደር እህት ስለ ማርያና ሲነገር የሰማችው እንዳለ ጠየቃት። አዎ ስለዚያ ሴት ሰምቻለሁ፣ ስሟ ዘወትር በመልካም እንደሚነሳ አውቃለሁ አለች ኢዛቤል። ያቺ ሴት የአንጀሎ ሚስት ነች። የጋብቻ ጥሎሿ ወንድሟ በነበረበት መርከብ ውስጥ እንዳለ ከእርሱ ጋር በመስጠሙ መልኳን ቀየረች። በዚህች ምስኪን ጨዋ ሴት ላይ የደረሰውን መጥፎ አጋጣሚ ልብ ብለሽ አስተውይ። ያ እንደ ነፍሱ የሚወዳት በጣም ቸር የተከበረ ታዋቂ ወንድሟን በማጣቷ ሌላ የጋብቻ ጥሎሿ በመውደሙ ምክንያት የዚያን መልካም መሳይ ባሏን የአንጀሎን ፍቅርም አጣች። እንደ እውነቱ ከሆነ አንጀሎ የጣላት ጥሎሿ በመውደሙ እንደሆነ ሲታወቅ፣ እርሱ ግን ወራዳ ተግባር ስትፈጽም አግኝቶ እንደ ተዋት አስመስሎ እንባዋ እንደ ጎርፍ ሲወርድ ሊያጽናናትና መልሶ ሊያፈቅራትም ጨርሶ ፈቃደኛ ሳይሆን ቀረ። ይህ አንጀሎ ጭካኔ በወንድሟና በሀብቷ ላይ የደረሰው የሕይወት መሰናክል ያንቺን መልካም እመቤት ቀልበ ቢስና ከስርዓት ውጭ አድርጎ ለእርሱ የነበራትን ጽኑ ፍቅር ሊያስቀንሳት አልቻለም። እንዲያውም ቤት ማርያና ያንን ጨካኝ ባሏን እንደ ጥንቱ ከልብ ማፍቀሯን ቀጠለች አለና መስፍኑ ቀጥሎ እቅዱን በግልጽ ይነግራት ጀመር። ኢዛቤል ወደ አንጀሎ ዘንድ ሄዳ እርሱ በፈለገው መሰረት በምሽት ልትገናኘውና ፈቃዱን ለመፈጸም የተስማማች እንድትመስል በዚህ ዘዴም ተስፋ የገባላትን የምህረት ቃል ማግኘት እንዳለባት ይነግራታል። በቀጠሯቸው ሰዓትም ማርያና ጨለማ ለብሳ በኢዛቤል ምትክ ጌታ አንጀሎ ዘንድ እንድትሄድ ማቀዱን በዝርዝር ይገልጽላታል። ኢዛቤልም በቀረበው ዘዴ በመደሰትና ለተነገራት ለመፈጸምም ከመነኩሴው ተለይታ ሄደች። መነኩሴውም የእርሱንና የኢዛቤልን ዓላማ ለመንገርና ለማስጠንቀቅ ወደ ማርያና ዘንድ ጉዞውን ቀጠለ። መነኩሴው ቀደም ባሉት ጊዜያት ወደዚህች ደስታ ወደ ራቃት ምስኪን እመቤት ዘንድ እየተመላለሰ ሃይማኖት ሲያስተምራትና ሲያጽናናት አሳዛኝ ታሪኳን ከራሷ አንደበት ለማወቅ ችሎ ነበር። ማርያና እንደ ቅዱስ ሰው ስለምትቆጥረው ያቀደውን ለመፈጸም እርሷም ወዲያውኑ ተስማማች። መስፍኑና ኢዛቤል በተቀጣጠሩት መሰረት ኢዛቤል ከጌታ አንጀሎ ጋር ተወያይታ ወደ ማርያና ቤት ተመለሰች። መስፍኑም በሰዓቱ በመገኘቷ ተደስቶ እንኳን ባመቺ ጊዜ ለመገናኘት በቃን፣ ለመሆኑ ከዚያ መልካም አገረ ገዢ ያገኘሽው ዜና ምን ይሆን በማለት በጉጉት ጠየቃት።
ኢዛቤልም ከጌታ አንጀሎ ጋር ባደረገችው ውይይት ጉዳዩን ከጥሩ እልባት ላይ ማድረሷን ለመስፍኑና ለማርያና ለማስረዳት ጀመረች። ይኸውላችሁ ጌታ አንጀሎ በግንብ የተከበበ የአትክልት ስፍራ አለው። ከዚህ የአትክልት ስፍራ በስተምዕራብ በኩል የወይን ተክል ሲገኝ፣ በዚያ የወይን ተክል በኩል ደግሞ ትልቅ በር አለ አለችና ጌታ አንጀሎ የሰጣትን 2 ቁልፎች ለመስፍኑና ለማርያና ካሳየችው በኋላ ይህ ትልቁ ቁልፍ የወይን ተክል ያለበትን በር ይከፍታል። ይሄኛው ትንሹ ቁልፍ ደግሞ ከወይን ተክሉ ወደ ትልቁ የአትክልት ስፍራ የሚያመራውን ትንሽ በር ይከፍተዋል። ከእንግዲህ ከአንጀሎ ጋር በውድቅት ለመገናኘት ቃል የገባሁለት በዚሁ ስፍራ ሲሆን እርሱም የወንድሜን ሕይወት ሊያድንልኝ ቃሉን አረጋግጦ ሰጥቶኛል። እኔም ስፍራውን በተመለከተ ተገቢውን ጥንቃቄ በማድረግ ምልክቶቹን ልብ ብዬ አስተውላለሁ። እርሱም ቢሆን ድምፁ እንዳይሰማ በጆሮ ያንሾካሽኮ በከፍተኛ ጥንቃቄ መንገዱን 2 ያሳይቶኛል አለች። መልካም። ከዚህ ሌላ በሁለታችሁ መሃል የተስማማችሁበት መታወስ ያለበት ልዩ ምልክት እንዳለ ማርያና ብታውቀው ጥሩ ይመስለኛል ሲል መስፍኑ ጠየቀ። እረ ሌላ የተለየ ምልክት የለም። ያው ከአንጀሎ ጋር በተነጋገርነው መሰረት በጨለማ እዚያው መሄድ ነው። ነገር ግን እዚያ የምቆየው ለአጭር ጊዜ ብቻ እንደሆነ አበክሬ ነግሬዋለሁ። እንዲያምነኝም ብዬ አሽከሬ ከኔ ጋር እንደሚመጣና ለወንድሜ ጉዳይ እንደሆነ ስለሚያውቅ መቆየት እንደሌለብኝ አንጀሎ የተረዳ ይመስለኛል በማለት ኢዛቤል በዝርዝር አስረዳቻት። መስፍኑም በጥንቁቅነቷ አመሰገናት። ኢዛቤልም ፊቷን ወደ ማርያና መለሰችና ልብ አድርጊ ማርያና፣ ከአንጀሎ ስትለይ መናገር ያለብሽ እነዚያንም ቢሆን ድምፅሽን ዝቅ አድርገሽ ለስለስ ባለ አንደበት አደራህን የወንድሜን ጉዳይ እንዳትረሳ ማለት ዋነኛው ቁም ነገርሽ ይሁን። በዚያን ዕለት ምሽት በኢዛቤል መሪነት እመቤት ማርያና ከአንጀሎ ጋር ለመገናኘት ወደ ቀጠሮ ስፍራ አመራች። መነኩሴው በፈጠረላት ዘዴ የወንድሟን ሕይወት በማትረፏና የራሷንም ክብር በመጠበቋ ኢዛቤል ውስጣዊ ደስታ ተሰማት። መስፍኑ ግን በተቀየሰው ዘዴ የክላውዲዮ ሕይወት ይተርፋል በሚል ተስፋ ልቡ አልተረጋጋም። እናም እኩለ ሌሊት ላይ ወደ እስር ቤት መሄዱ ለክላውዲዮ ሳይበጀው አልቀረም። መስፍኑ ወደ እስር ቤት ባያመራ ኖሮ የዚያን ዕለት የክላውዲዮ አንገት በሰይፍ በተቀላ ነበር። መስፍኑ ገስግሶ እስር ቤቱ ውስጥ እንደገባ ወዲያው ከአንጀሎ ብርቱ ትዕዛዝ ለወህኒ ቤት አዛዡ ይደርሳል። ይኸውም ብርቱ ትዕዛዝ በፍርዱ መሰረት የክላውዲዮ አንገት ተቆርጦ ማለዳ በ11 ሰዓት እንዲላክለት የሚጠይቅ ነበር። በክላውዲዮ ላይ የተላለፈው የሞት ቅጣት እንዳይፈጸምበት መስፍኑ የወህኒ ቤቱን አዛዥ አግባባውና በክላውዲዮ ምትክ በዚያ ዕለት ማለዳ የሞተ እስረኛ አንገት ተቆርጦ ለአንጀሎ እንዲላክለት ሐሳብ ያካፍለዋል። የወህኒ ቤቱ አዛዥ መስፍኑ ከመነኩሴነቱ በስተቀር ሌላ ሰው እንደማይሆን በማወቅ ዘወትር የሚለውን ሁሉ ሳይጠረጥር ይቀበለው ነበርና ዛሬም ቅንጣት ታህል በመነኩሴው ሐሳብ ላይ አላመነታም። ስለሆነም የወህኒ ቤቱ አዛዥ በመነኩሴው የቀረበለትን ሐሳብ ይበልጥ አምኖ እንዲስማማ በመስፍኑ በራሱ የእጅ ጽሑፍ የተጻፈ በታዋቂው ማህተሙም የታሸገን ደብዳቤ ያሳየዋል። በመጨረሻ ግን የወህኒ ቤቱ አዛዥ ይህ መነኩሴ ስልጣኑን ለአንጀሎ ካስረከበው ከመስፍኑ ጋር በሚስጥር ይገናኝ ይሆናል ብሎ በመጠርጠር የክላውዲዮን ሕይወት ከሞት አትርፎ የሞተ እስረኛ አንገት ይቆርጥና በትዕዛዙ መሰረት ለጌታ አንጀሎ ማለዳ ይወስድለታል። በዚህ መሃል መስፍኑ ለጌታ አንጀሎ በራሱ ስም አንድ ብርቱ ደብዳቤ ይጽፍለታል። የደብዳቤውን ፍሬ ሐሳብ በድንገተኛ አጋጣሚ የፖላንድ ጉዞው ተቋርጦ በማግስቱ ወደ ቬና ለመመለስ መወሰኑን አንጀሎም ከተማው መግቢያ ላይ ከጠበቀው በኋላ ስልጣኑን እንዲያስረክበው የሚጠይቅ ነበር። በተጨማሪም ከህዝቡ መሃል ለመስፍኑ ልመና የሚቀርብ ፍትህ የተጓደለበት እንዳለ ለይግባኝ ጥያቄ ከክሱ ማስረጃ ጋር በከተማው መግቢያ በር ላይ በመጀመሪያ ይቀርብ ዘንድ ለህዝቡ እንዲታወቅ ደብዳቤው አንጀሎን በጥብቅ የሚያዝ ነበር። ማለዳ ላይ ኢዛቤል የወንድሟን ጉዳይ ለማወቅ ወደ እስር ቤቱ አመራች። መስፍኑም እንደምትመጣ ያውቅ ነበር። እዚያ ጠብቆ ለሚስጥራዊ ሥራው ያመቸው ዘንድ የክላውዲዮን ሞት አስቀድሞ ለኢዛቤል ማርዳት አስፈላጊና ጠቃሚ ሆኖ ያገኘዋል። እናም ጌታ አንጀሎ ለወንድሟ ምህረት አድርጎለት እንደሆነ ኢዛቤል ለማወቅ ጓጉታ ጥያቄዋን ያዥጎደጉደው ጀመር። መስፍኑም ለራሱ ሚስጥራዊ ሥራ ያመቸው ዘንድ መቤት ከእንግዲህ እርምሽን አውጪ፣ ጌታ አንጀሎ እንደሆነ ወንድምሽን ከዚህ ዓለም አሰናብቶታል
በፍርዱ መሰረት የወንድምሽ ራስ ተቆርጦ ለአንጀሎ ተልኮለታል በማለት የክላውዲዮን ሞት ፍርጥ አድርጎ ነገራት። የወንድሟን ሞት በግላጭ የሰማችው ኢዛቤል በሐዘን የሰራ አካላቷ ተንዘብዝፎ ድምጿን አጎለተመው። ወይኔ ወንድሜ ክላውዲዮ፣ አንተ መከረኛው ክላውዲዮ፣ እኔ ምስኪኗ ኢዛቤል መግቢያ የት ይሆን? ምን አይነት የመከራና የሰቆቃ ዓለም ውስጥ ነው ያለነው? አንተ አቻ የሌለህ እኩይ አንጀሎ ወንድሜን እያለች እንባዋን አጎረፈችው። በመነኩሴው አምሳል የምታውቀው መስፍንም እንድትጽናና ይለምናታል። ሐዘኗ በረድ ሲልላት የቬናው መስፍን በቅርቡ ወደ ስልጣኑ እንደሚመለስ ያኔ እርሷ በምን አይነት ዘዴ አንጀሎን መክሰስ እንዳለባትና ያቀደውንም ዘዴ በሙሉ ተስፋ እንድትጠብቅ በዝርዝር ያስረዳታል። ምናልባትም የእሷ አቅጣጫ እርሷን የሚጎዳት መስሎ ቢታይ እንኳ ፍርሃት እንዳያድርባት አጥብቆ ለመናት። በዚህ አይነት ኢዛቤልን በደንብ ከመከረና ካስጠነቀቃት በኋላ ወደ ማታ ማሪያና ዘንድ ሄዶ እርሷንም እንደ ኢዛቤል ከመከራት በኋላ ምን ማድረግ እንዳለባት ማስጠነቀቃት። መስፍኑ ከማሪያና ከተለየ በኋላ የምንኩስና ልብሱን አውልቆ እንደ ጥንቱ ራሱን ለውጦ ግርማ ሞገስ በሚያጎናጽፈው በመስፍንነት ልብሱና ማዕረጉ አጋጌጠ። አስቀድሞ ለአንጀሎ በጻፈው ደብዳቤ መሰረት የቬና ከተማ ነዋሪ በዋጁ መሰረት በነቂስ ወጣ። መስፍኑን በጉጉት በሚጠብቀው ሕዝብ መሃል አንጀሎ ሲደርስ በታዘዘው መሰረት ከከተማው መግቢያ ላይ ሆኖ በክብር ከተቀበለው በኋላ ኃላፊነቱን በስነ ስርዓት ለባለመብቱ መስፍን አስረከበ። ከጥቂት ጊዜ በኋላ እመቤት ኢዛቤል አቤቱታዋን ለማቅረብና የተጓደለባትን እንዲሟላላት ቃሏን አጉልታ ትናገር ጀመር። የተከበርከው መስፍን ሆይ፣ ፍትሃዊነትን ካንተ ሻለው። እኔ ክላውዲዮ የሚባል ጎልማሳ እህት ነኝ። ይህ ጎልማሳ ወንድሜ አንዲት ወጣት አታለህ አብራህ እንድታደር አድርገሃል ተብሎ አንገቱ እንዲሰየፍ ተፈርዶበታል። ለወንድሜ ምህረት እንዲደረግለት አቤቱታዬን ለጌታ አንጀሎ አቅርቤ ነበር። በወቅቱ እንዴት ከባድ ሐዘን እንደወደቀብኝ፣ እንዴትስ በጸሎትና በልመና እንደተማጸንኩትና ጌታ አንጀሎ ግን እንዴት ጉዳይን እንዳጣጣለው አሁን ለክብርነት መተረክ ዋጋ የለውም። ረጅም ስለሆነ ጊዜያችንን ያባክናል። የደረሰብኝ አሰቃቂ ውሳኔ ዛሬ ልቤ በሐዘን ተሰብሮና አፍረት እየተሰማኝ ለመግለጽ እገደዳለሁ። ጌታ አንጀሎ ግን ለእርሱ ርካሽ ፍላጎት ራሴን አሳልፌ ካልሰጠውኝ ወንድሜን እንደማይምርልኝ ከተረዳው በኋላ የተጠየቅኩትን ሳልወድ በግድ ፈጸምኩኝ። በማግስቱ አንጀሎ የገባውን ቃል ክዶ የምስኪኑ ወንድሜን አንገት እንዲቆረጥ ትእዛዝ አስተላለፈ በማለት ኢዛቤል በሐዘን ተውጣ ረጅሙን ንግግሯን አሰማች። መስፍኑ ግን ኢዛቤል ያሰማችውን ታሪክ በፍጹም ያላመነ ለማስመሰል ሞከረ። ጌታ አንጀሎ በበኩሉ በሕጉ መሰረት ወንድሟ ላይ በደረሰው ቅጣት ሐዘኗ ከብዶ መንፈሷ የተናጋ መሆኑን ይናገራል። ከኢዛቤል ቀጥሎ ሌላዋ አቤቱታ አቅራቢ እመቤት ማሪያና ነበረች። እርሷም አቤቱታዋን ስትጀምር ልዑል ሆይ፣ ከሰማይ ብርሃን እንደሚመጣና እስትንፋስም እውነት እንደሚያወጣ ከሐቁም ጸጋ ውስጥ እንዳለ ሁሉ እኔም የዚህ ሰው ሚስት መሆኔ የማይታበል ሐቅ ነውና ጌታዬ፣ የኢዛቤል ቃል ጨርሶ ሐሰት ነው። ከአንጀሎ ጋር አሳለፍኩ ባለችው ምሽት ከእርሱ ጋር ያውም በአትክልት ከተከበበው ቤት አብሬው ያሳለፍኩት እኔ ራሴ ነኝ። ይህ እውነት ካልሆነ የእብነ በረድ ሐውልት ሆኜ በቆምኩበት ልቀር አለችና ማሪያና በመኮሳተር እመቤት ኢዛቤል ግን እውነቱን ለመነኩሴው ለድዊክ መናገሯን አበክራ ገለጸች። ለድዊክ መነኩሴው መስፍን ራሱን ለውጦ የሚጠራበት ስሙ ነበርና ኢዛቤልና ማሪያና ሁለቱም በአደባባይ እንዲህ የሚናገሩት የእርሱም መመሪያ በመቀበል ነበር። መስፍኑ ግን የኢዛቤል ክስ የቬና ሕዝብ በሙሉ በተሰበሰበበት በግልጽ ተሰምቶ እውነቱ እንዲረጋገጥ ፈለገ። ጌታ አንጀሎ ግን ሁለቱም ሴቶች ያቀረቡት ክስ እርባና የሌለው መሆኑ የሚታወቅ ታሪኩ የተለያየና እርስ በርሱ የሚቃረን በመሆኑ ከኢዛቤል ክስ ራሱን ነፃ ማድረግ እንዳለበት ገለጸ። እንዲያውም በደል የደረሰበት በመምሰል እስካሁን ነገሩ ሲያስቀኝ ነበር። ነገር ግን ጌታዬ፣ እውነቱን ለመናገር ካስፈለገ አሁን ትዕግስቴ ተሟጦ አልቋል። እንደገባኝ ከሆነ እኒህ ሐሳባቸው የተዛባ ሁለት ሴቶች ለሌላ ትልቅ ሰው መሳሪያ ሆነው ስሜን ለማጉደፍ የተላኩብኝ መሆናቸው ጥርጥር የለውም። ጌታዬ ሆይ፣ መልካም ፈቃድ ይሁንና ይህንን አድራጎታቸውን እንዳጣራ በትህትና ጠይቃለሁ
አለ ጌታ አንጀሎ። መስፍኑም በአንጀሎ አነጋገር ከተገረመ በኋላ አሁን እውነትህን ነው፣ እኔም ሐሳብህን እደግፋለሁ። አንተን በሚያስደስት መንገድ ልትቀጣቸው ይገባል። አንተም ጌታ እስኪላስም ከጌታ አንጀሎ ጋር ሁንና እኒህን ሴቶች በአንጀሎ ላይ ያደረሱበትን በደል አብረህ አጣራ። የአንጀሎን ስም እንዲያጎድፍ እነርሱን መሳሪያ አድርጎ የላካቸውን መነኩሴ በአስቸኳይ እንዲመጣ ተልኮበታል። መነኩሴው ሲመጣ ለእናንተ የመሰላችሁን ከፍተኛ ቅጣት ወስኑበት። ይህ የስም ማጉደፍ ሐሜታ እስክታጣሩ ድረስ እኔም በጉዳዩ እንዳላስቸግራችሁ ለጊዜው ከፊታችሁ ገለል እላለሁ አለ መስፍኑ። መስፍኑ አንጀሎንና እስኪላስን ትቶ ዞር አለ። ጌታ አንጀሎን በራሱ ጉዳይ ራሱ ዳኛ ሆኖ በመወከሉ እጅግ ተደሰተ። መስፍኑ የልዑላዊ ልብሱን ቀይሮ የመነኩሴ ልብሱን ለብሶ እስኪመለስ ድረስ ጥቂት ጊዜ ዘገየ። መስፍኑ በመነኩሴ ልብሱ ራሱን ለውጦ ጌታ አንጀሎና አዛውንቱ እስኪላስ የሚዳኙበት ስፍራ ድንገት ከች አለ። አዛውንቱ እስኪላስ ጌታ አንጀሎ በሐሰት የተከሰሰና ስሙ የጎደፈ መስሎ በንዴት አባ ልዱዊግ ወዲህ ቀረብ በል፣ እኒህ ሁለት ሴቶች የጌታ አንጀሎን ስም እንዲያጎድፉ የላካቸው አንተ ነህ? በማለት በጥያቄ አፋጠጠው። መነኩሴው ልዱዊግ ለቀረበለት ጥያቄ መልስ ለመስጠት ጠጋለና ለመሆኑ መስፍኑ የት ነው ያለው? እኔ እንደሆንኩኝ ለእርሱ ብቻ ነው የምናገረው አለ መነኩሴው። መስፍኑ በመሃላችን ይገኛል፣ አንተ ስትናገርም ይሰማል፣ ግን እውነቱን በትክክል ተናገር አለ አዛውንቱ እስኪላስ። ለሌላው ቢቀር በድፍረት እናገራለሁ አለ መነኩሴው በንዴት። ጉሮሮውን ጠራረገና የኢዛቤልን ጉዳይ እርሷ የከሰሰችው ሰው እንዲዳኝ በማድረጉ መስፍኑን ወቀሰ። በቬና ከተማ ሆኖ አንጀሎ የሰራውን አድሎና ቅጣት ድርጊት በደንብ በመመልከቱን ያላንዳች ስጋት ነፃ ሆኖ ተናገረ። አዛውንቱ መነኩሴ በድፍረት ተነሳስቶ መንግስቱን በመውቀሱ የመስፍኑንም አድራጎትና ባህሪ በማንቋሸሹ ወህኒ ቤት ገብቶ እንዲሰቃይ ትእዛዝ አስተላለፈ። በስፍራው የተሰበሰበው ሁሉ እጅግ የሚያስገርም ጌታ አንጀሎንም ግራ የሚያጋባና የሚያስደነግጥ ሁኔታ ተፈጠረ። ያ እስካሁን ራሱን ወደ መነኩሴነት ለውጦ የነበረው የደረበው ካባና የደፋውን ቆብ አሽቀንጥሮ ሲጥል መስፍኑ ራሱ ሆነና አረፈው። በስፍራው የነበረው ሁሉ በድንጋጤ ክው አለ። መስፍኑ በመጀመሪያ ኢዛቤልን ያነጋግር ጀመር። እመቤት ኢዛቤል ነይ ወዲህ፣ ያንቺ መነኩሴ የነበርኩኝ አሁን ደግሞ ያንቺ ልዑል ነኝ። ነገር ግን ተፈጥሮ ነውና ልቤን አልለወጥኩም። አሁንም አንቺን ለመርዳት ዝግጁ ነኝ አለ መስፍኑ። ልዑል ሆይ ይቅርታ ታድርግልኝ ዘንድ በታላቅ አክብሮት እለምናለሁ። እኔም ያንተ ሎሌ እነሆ ክብርነትህ ሥራ ከማስፈታቴ በላይ ባለማወቅ ታላቁን ሥልጣንን ተደፋፍሬያለሁ አለች በታላቅ ትሕትና። መስፍኑ ግን ወንድሟን ከሞት ባለማዳኑና አሁንም የክላውዲዮን በሕይወት የመኖር ብስራት ገና ለእርሷ ባለመንገሩ ለራሱ ቅሬታ እየተሰማው በደፈናው ይቅርታ ይጠይቃታል። ይህም ማለት የእርሷን መልካምነት በቅድሚያ ማጣራት ስለነበረበት ይህንን ሁሉ ሆነ ብሎ ማድረጉን በዘዴ መግለጹ ነበር። ጌታ አንጀሎም መስፍኑ በስውር እኩይ ድርጊቶቹን በዓይኑ ምስክርነት ማረጋገጡ ታወቀውና አንተ ኃያሉና አስፈሪው ጌታዬ ሆይ ከጥፋቴ በላይ መሆኔን ለመረዳት ችሎታ የለኝም እንጂ ያንተ የጌታዬ ብፁዕነትና ቅዱስ ኃይል አድራጎቴን በሙሉ ደርሶበታል። ስለሆነም አንተ መልካም ልዑል ሆይ እባክህ ከእንግዲህ ኀፍረት ጊዜን አታራዝመው። የራሴ ፍርድ የራሴው ኑዛዜ ይሁነኝ። አሁኑኑ ሞት ይፈረድብኝና የሞትን ጸጋ እንድቀምስ ታደርግ ዘንድ እማጸንሃለሁ አለ ጌታ አንጀሎ በሻከረ ድምፅ። መስፍኑም የአንጀሎን ጸጸት የተሞላበት ንግግር ካዳመጠ በኋላ አንጀሎ ስህተቶች ግልጽ ናቸው። አንተም ክላውዲዮ ራሱን ለሞት ዝቅ ባደረገበት ጥርብ ድንጋይ ላይ እንድትሞት ፈርደንብሃል። አንተም በተመሳሳይ ፍጥነት የእርሱን ዕጣ ይደርስብሃል። ማሪያና የእርሱን ሀብት በተመለከተ ግን ባልሽ የሞተ መሆኑ ታውቆ ሌላ የተሻለ ባል እንድታገብበት መፍቀዳችንን እንገልጻለን አለ መስፍኑ። እመቤት ማሪያና በመስፍኑ ንግግር ተደናግጣ ውድ ጌታዬ ሆይ እኔ እንደሆንኩኝ ከእንግዲህ ሌላ አላፈቅርም፣ የተሻለ ወንድ አልሻም ለችና የአንጀሎን ሕይወት ለማዳን በመስፍኑ ፊት ተንበርክካ ተማጸነች። ደጓ ማሪያናም ውለታ ቢስ የሆነውን ባሏን ሕይወቱን ለማዳን ልመኗን ቀጠለች። አንተ የተከበርክ ጌታ ሆይ፣ መልካሟ ኢዛቤል ሆይ፣
አንቺም የኔን ድርሻ ውሰጂ፣ እባክሽን ተንበርከኪልኝ። እኔ ደግሞ በአጸፋዊ ሕይወቴን እስከ መጨረሻው ልስጥሽና ላገለግልሽም ዝግጁ ነኝ አለች ማርያና። መስፍኑ ይህንን አንጀት የሚበላ ልመና ካዳመጠ በኋላ ማርያና እንዲያው ድርቅ እያልሽ ነው። በሁሉም አንጻር አሁን ኢዛቤል ተንበርክካ ምህረት ብትጠይቅ የወንድሟ ጣረ መንፈስ መቃብሩን ፈንቅሎ ወጥቶ ጉድ እያለ ይዛት ይሆናል። አሁንም ማርያና ውትወቷን ቀጠለች። ኢዛቤል መልካሟ፣ እባክሽን ባጠገቤ ተንበርከኪ፣ እጆችሽን ብቻ ወደ ላይ እንጂ ግን ምንም አተንፍሺ፣ ሁሉንም እኔ እናገረዋለሁ። ድንቅ ሰዎች ከስህተቶቻቸው ነጥረው ይወጣሉ። ጥቂቱ መጥፎ ድርጊታቸው ወደፊት የተሻለ ሕይወት እንዲኖራቸው ትምህርት ይሆናቸዋል። ባለቤቴም እንዲህ እንደሚሆን ተስፋለኝ። ኢዛቤል ሆይ እየለመንኩሽ እኮ ነው፣ አትንበረከኪልኝም? አለች ማርያና። ለክላውዲዮ መስዋዕት ይሆናል አለ መስፍኑ የማርያናን ንግግር አዳምጦ። ከእመቤት ኢዛቤል የሚጠበቀውን ደግነት የሚያኮራ ድርጊት በተግባር ሲመለከት መስፍኑ እጅግ ተደሰተ። ኢዛቤልም በተንበረከከችበት ሆና ቸሩ ጌታችን ሆይ በከፊል እንደገባኝ ከሆነ በወቅቱ አድራጎቱ በቅንነት ላይ የተመሰረተ በመሆኑ ተገቢ ነበር። አንድ ጊዜ ሆኗልና እባክህን ምሕረት አድርግለት። ወንድሜም በፈጸመው ድርጊት ፍርዱን አግኝቷል። መስፍኑም ለጠላቷ ምሕረት ጠያቂ ለሆነችው ለዚያች ጨዋና ትሑት አቤቱታ አቅራቢ አርኪ መልስ ለመስጠት ወሰነ። እድሉ ምን እንደሆነ ባለማወቅ በጥርጣሬ ባህሪ ዋኝና በሐዘን ተቆራምዶ የነበረው ወንድሟን ከእስር ቤት እንዲወጣና በአካል እንዲቀርብለት መስፍኑ አስቸኳይ ትእዛዝ ሰጠ። መስፍኑ ኢዛቤልን ትክ ብሎ ከተመለከታት በኋላ ኢዛቤል የፍቅር እጅሽን ዘርጊልኝ፣ አንቺን ባያሌው ያስደስትሽ ዘንድ እነሆ ለክላውዲዮ ምሕረት አድርጌለታለሁ። እባክሽን ያንተ ነኝ በይኝ፣ እርሱም ለእኔ ወንድሜ ይሆናል አለ የቬናው መስፍን። በዚህም ጊዜ ጌታ አንጀሎ ሕይወቱ መትረፉን ተገነዘበ። መስፍኑም የአንጀሎ አይኖች በደስታ ሲፈኩ ተመለከተና መልካም አንጀሎ፣ ሚስትህን ማፍቀር እንዳለብህ ወቅ፣ የእርሷ ምንነት ለአንተ ምሕረት አስገኝቶልሃልና። መልካም ደስታ ላንቺ ይሁን ማርያና። እና አንጀሎ ከእንግዲህ ከልብ አፍቅራት፣ የእርሷን ደግነት ጠንቅቄ እንደማውቅ ለራሷ ገልጬላታለሁ አለ መስፍኑ። ጌታ አንጀሎ በሐሳብ ከመዋጡ ሌላ ለጥቂት ጊዜ ስልጣን በጨበጠበት ወቅት ልቡ ምን ያህል ጨክኖ እንደነበርና ምሕረት ምን ያህል ጣፋጭ እንደሆነች ሊረዳ ቻለ። በመጨረሻም በእርሷ ምክንያት መከራ ደርሶበታልና ክላውዲዮ እመቤት ጁልየትን እንዲያገባ መስፍኑ አዘዘው። መስፍኑ ራሱ በደግ አድራጊነቷ በጨዋነቷና በቁም ነገሯ ልቡን የማረከችው እመቤት ኢዛቤል በፍቅር ትቀበለው ዘንድ ለሁለተኛ ጊዜ መፍቀዱን በይፋ ገለጸላት። እመቤት ኢዛቤል ምንም እንኳን ቀደም ሲል ልትመነኩስ ብታቅድም በገዳሙ አይነ ርግብ ባለመቀበሏ የቬናውን መስፍን ለማግባት ሙሉ ነፃነት ነበራት። ለጋሱ መስፍን ትሑት መነኩሴ መስሎ በፈጸመው ልባዊ የወዳጅነት ተግባሩ ተደስታ እርሷን በታላቅ ምስጋና የጋብቻ ጥያቄውን ተቀበለች። እመቤት ኢዛቤል የቬና ሰፋኒት ስትሆን አስደናቂው የደግ አድራጊነቱ አርያነት የከተማውን ወጣት ሴቶች ሁሉ ሊለውጥ ቻለ። ከዚያን ጊዜ አንስቶ የተጸጸተችው የክላውዲዮ ሚስት ያቺ እመቤት ጁልየት የጣሰችውን የጋብቻ ሕግ አንዳቸውም ሳይደፍሩ በሥነ ሥርዓት ለመኖር በቁ። ምሕረት ወዳዱ የቬና መስፍንም ከዚያች ከውድ ሚስቱ ከኢዛቤል ጋር በዙፋናቸው ለረጅም ዓመታት በፍቅር ኖሩ።